አንተ ሰይጣን ምን ያረክሽ ነው? ደግሞ ዛርባይ ዘለሽ እንዳያ ሰው ላይ መቆም ነው የምታንቺ የምታውቂው? ምን ያረክሽ ነው? ምንድነው ስፈትሽ የነበረው? የባሌ መድኃኒት። ምን ነው አልሰማሽኝም? የባሌ መድኃኒት ነው እየፈለግኩ የነበረው። ባሌን ተንከባክቤ እዚህ ያደረስኩት እኔ ነኝ። ወይኔ ማዬ ምን አለ ትንሽ ብትታገሽ ይኖረው። ምን ነው የማላቅ መስሎሽ ነበር? ትሰሚኛለሽ? አሁን ሌላ ነገር ሳይፈጠር ቀጥ ብለሽ ከክፍሌ ውጭልኝ። ችግር የለውም። እኔም ባሌም እዚህ መቆየት ፍላጎት የለንም። መድኃኒቱን ስጭኝና ቀጥ ብለን እንወጣልሻለን። ትሰሚኛለሽ? አሁን ስለ ወንድም ያወራ ሰው የለም። አሁን ቀጥ ብለሽ ከክፍሌ ውጭልኝ። ትሰሚያለሽ? በህይወቴ እንዳንቺ የታገስኩት ሰው የለም። ለማንኛውም እኔ አሁን መብቴ እንዴት ማስከበር እንዳለብኝ አውቃለሁ። መድኃኒቱን ስጭኝና እኔ ከዚህ ቤት እወጣለሁ። ውጭልኝ ብዬሻለሁ። ነይ ቀጥ ብለሽ ውጭልኝ። አልወጣም። የምታመጪው ላይ ያለው ማረጋውንማ አሳይሻለሁ። ነይ ውጭኝ። ኦፋ መናጥ አይዞሽ ወንድሜ አይዞህ። አሁን ምንም እንዳታስብ፣ እኔ ያለውን እጠብቅሃለሁ። አይዞሽ ወንድሜ። ምንድነው ወንድሜ? ምንድነው ወንድሜ? እጄን እያንቀሳቀስከው እኮ ነው። አልጠበኩም ነበር ወንድሜ። ይኸውልህ ወንድሜ እኔ በጣም ደስ ብሎኛል። አንተ ተሽሎ እስክትሄድ ድረስ በጣም ነው የጓጓሁት። ግን ወንድሜ አደራህን ሰውነት መንቀሳቀስ መጀመሩ ማንም እንዲያውቅ አልፈልግም። እሺ? በተለይ ደግሞ ይቺ ሰይጣን ብርቱካን ተብዬዋ እንድትሰማ አልፈልግም። በፍጹም እንድትሰማ አልፈልግም። እሺ ወንድሜ አይዞሽ። የምትፈልጊው ማመጣልሽ ነገር አለ? የለም። ምን ነው የተፈጠረ ነገር አለ እንዴ? እሱን አንቺ ልጠይቅሽ እንጂ እስከ ዛሬ ድረስ ወንድሜ ላይ ሲፈጸም የነበረውን ግፍ እንዴ እሱን እያወቅሽ እንዴት አትነግሪኝም? ምንት እንዴ? እሺ በቃ ተይው። እሱን ራሴ በማስተካከለው መንገድ አስተካክለዋለሁ። ጋሽን ይዘሽው መሄድ ከቻልሽ ይዘሽው ሂጂ። ምንድን ነው ያልሽው? ጋሽ እዚህ ቤት መሆኑ ለሱ ጥሩ አይደለም። ስለዚህ ከቻልሽ ይዘሽው ውጪ። ምን ማለት ነው? ያቺ አረመኔ ወንድሜን እስከ ዛሬ ድረስ እየመረዘችው እንደነበር ታውቂ ነበር ማለት ነው? ምኞት ወይ ጋሽ ምን አባቴ ላድርግልኝ? የወንዶች ወንድ ነበር። አንድ ተራ ምስኪን ሰራተኛ ነኝ እኔ። እሺ ምን ላደርግ እችላለሁ? ማለት እቺ ምን ታረጋለች ነበር? ናግባንቺ ናግባ። እንግዲህ መኖሪያ ቤታችን ይሄን ይመስላል። ካሁን በኋላ የዚህ ቤት አባወራም የዚህ ቤት ጌታ እሳቸው ናቸው። የሚልሽን ማንኛውም ነገር ያለምንም ቅድመ ሁኔታ እንድታረጊለት ፈልጋለሁ። አልገባኝም ግን ቤቱ ሰው የለም አላልሽኝም? ታዲያ አሁንስ ማን አለ? ማንም እኮ የለም። እሱ ማን ነው? እሱ አይሰማም። የሚሰማ መስሎ ነው? አይሰማም እኮ ሰማኛለህ እንዴ አንተ? አንተ እኮ ነው
አፍሽን ዝጊ። አንቺንም እንደሱ አድርጌ እንዳልጎልትሽ። ውዴ የምታደርጊው ነገር ደስ አይልም። ተይ የኔ ፍቅር፣ አሁንም አላመንከኝም አይደለ? ቆይ በደንብ ላሳይክ። ሀሎ፣ ትሰማለህ? ትሰማለህ ወይ? አይሰማም እንዳልኩ ነው። አየህ አይደል? ምንም አይሰራ፣ እጁ አይሰራ፣ እግሩ አይሰራ፣ መናገር አይችል፣ መብላ ዝም ብሎ የተቀመጠ በድን ሰው ታውቃለህ? በድን እንደዛ አድርገህ አስበው። እኔን ተመልከተኝ። እኔ ጌታ፣ እዚህ ቤት ሁሉን ነገር ማድረግ የምችለው እኔ ብቻ ነኝ። አሁን ደግሞ አንተም ተቀላቅለሃል። ምኞት 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 እያናገርኩሽ እኮ ነው። ጠራሽኝ እንዴ? ቆይ ምን እያሰብሽ ነበር ይሄን ያህል? ምኞት ንገሪኝ እንጂ ልትነግሪኝ የፈለግሽው ነገር እንዳለ እኮ ያስታውቅብሻል። ምኞት ንገሪኝ። እሺ ስለምትሰስዋችሁ እየደወላችሁ ነው? አይ አይደለም። አንቺ ደግሞ ማነሽ? ሰው በር ላይ ምንድን ነው የምትሰሪው? አይ ቤት ተሳስቼ ልሄድ ነው። ነይ አንቺማ ቤት ተሳስተሽ አይመስለኝም። እንዴት እንደዚህ ልትይኝ ቻልሽ? ምክንያቱም ቅድም ስመጣ ጀምሮ አይቼሻለሁኝ። የሆነ ነገር እንደፈለግሽ ግልጽ ነው። ምንድን ነው? ዙፋንን ፈልጊያት ነው። ዙፋን? ለምንድን ነው የፈለግሻት? ይኸው ምክንያቱም ልጄ ስለሆነች እኮ ነው። ደግሞ እንደዚህ ያላችሁ በየቤቱ መዞር ጀመራችሁ? እኔን ስታይኝ ለትሽን አልመሰልኩሽም? ይገባኛል። እንኳን ላንቺ ነገሩ ለኔ በጣም ከባድ ነው። እንዴት ነው ነገሩ? ሴትዮ አመረርሽው እንዴ? እኔ እውነቴን ነው መቤት። ማንም ይሄንን ነገር ብናገር አያምነኝም። እኔም እናት መሆን የሚገባኝ ሰው አይደለም። እቺ ነገር ሳች ከለ ወጣበና ምናምን ሄሎ፣ ሰላም ነው ዶክተር? ደህና ዋሉ? አለን ይመስገን። ይቅርታ በስራ ሰዓት ደውዬ እየረበሽኩ መሰለኝ። አዎ እኔማ አንድ ነገር ጨንቆኝ ነበርና ላማክሩት ነበር አደዋወሌ። እንትን ወንድሜ በድንገት እጁን ማንቀሳቀስ ጀመረ። አዎ ግን ዶክተር ታውቂ የለ ወንድሜ ለዚህ ደረጃ የደረሰው ተመርዞ ነው። ጠላቶቹ ደግሞ አሁን እሱ ደህና መሆኑን ቢያውቁ እስከ መጨረሻው ይገሉብኛል። ይህንን ሳስብ ደግሞ በጭንቀት ይፈነዳ ነው። ምን ላድርግ ዶክተር? ምን የምረን ነው ዶክተር? ማለቴ እርስዎ ቤት ወንድሜ ሊቀመጥ?
እርሱማ ጥሩ ነው ዶክተር። የእርሱ ከሱ ጎን መሆን እንዴ ለእኔም ለልቤም እረፍት ይሰጠኛል ዶክተር። በቃ ዶክተር እንደዛ ከሆነማ ወደ ማታ አካባቢ ማንም ሳያቀን ይዤ እመጣለሁ። ግን ዶክተር ከዛ በፊት ቤት መታ አንዴ ብታዩ ደስ ይለኛል። እሺ ዶክተር ያመሰግናለሁ። በጣም አመሰግናለሁ። እሺ ዶክተር ቻው። አይዞሽ ወንድሜ አይዞ። ከዚህ ከተረገመች ሴት አድናለሁ። እሺ አይዞ። ማዬ እንደሆነ ምንም እየተረዳችኝ አይደለም። አይዞ አለሁልህ። አይዞ እሺ በቃ ስደውልልህ መተህ ትወስደናለህ። እሺ ቻው። እሺ አጅሪት ጉድ እኮ ነው። አይ ፈጣሪ ጉድ ሳይሰማ መስከረም አይጠባ አሉ። አንዳንድ ሰው የራሱን ህይወት ሳያስተካክል የሰው ህይወት ያማስላል። ምን አዳርታለሽ? መናገር የፈለግሽው ነገር ካለ በግልጽ አትናገር? አይ እንግዲህ ማለት ከአንቺ ጋር የተነጋገረ ሰው የለም። በገዛ ቤቴ ደግሞ የፈለኩትን ማለት እችላለሁ። እንደ አንዳንድ ሰው ግን አይገርም። ሰው እንዴት ወላጅ እናቱን እንኳን አያውቅም? ምንድን ነው የምትቀባጠሪው? አንቺ እንደሆነ ወሬ አያልቅብሽ። ምን እቀባጥራለሁ ብለሽ ነው? ያንዳንድ ሰው እንደው በሚስጥር የተሞላ ነው። እንዲሁ ነገሩ ገርሞኝ ነው። እጭ እንግዲህ በእናትሽ አለፍልፊብኝ እንትመስላለች። ያ አሁን እንኳን ግቢ። ለጊዜው እንደፈለግሽ ነው። ማታ ሁሉም በተሰበሰቡበት ጉድሽን ስለማፈላው ያን አንቺ በራስሽ ጉዳይ ስትዋዝኝ ያን የማይረባ ወንድምሽን በግልጽ አገኘዋለሁ። ሄሎ ስመኝት ነው ያለሽው? አሁን እንኳን ሳስበው ልጅሽን የምትታወቂበት ጊዜ የደረሰ ይመስለኛል። የምሬን ነው። በቃ እዛው ጠብቂኝ፣ ራሴ መጥቼ ወስድሻለሁ። እንዳታረፍጂ። ሰይጣን የሆነ ነገር ማስባለች። በጤናዋ አይሆን የሆነ ደስ ያለኝ ያላለኝ ስሜት አለ። አላውቅም። ወንድሜ ተነስ፣ ወንድሜ ተነስ፣ መነሳት መሄድ አለብን። ተነስ፣ እዚህ ቤት ለደቂቃ መቀመጥ የለብንም። ተነስ። ኦልሬዲ አሁን ዶክተሩ እየመጣ ነው። ቼክ ያደርጋል። እንሄዳለን። ተነሳ ወንድሜ፣ አግዘኝ እንጂ ወንድሜ ተነሳ። ቆይ ዊልቸርህን ላምጣልህ። ቆይ ሰላም ነው። በረከት እንዴት ነው በረከት? አሁን ጥሩ ለውጥ አለ። አዎ ቅድም በስልክ የነገርኩት ይሄኛው እጁ ነው ተንቀሳቀሰ ያልኩት። ይሄኛው ግራችሁ ማለት ነው። አሪፍ። አዎ ዶክተር በጣም ነው የማመሰግነው። መድኃኒቱ ላይ እንደዚህ በፍጥነት ለውጥ አያለው ብዬ አላስብም። ኧረ ችግር የለም፣ ስራችን አለ። ጥሩ ላይ ጥሩ።
አይደለ? አዎ። ኦኬ። በረከት እየጎበስክ ነው በጣም። እስኪ እጅን አንዴ እስኪ ዘጋ። ኦኬ። እስኪ አንዴ ትንሽ። ኦኬ። አይዞህ አይዞህ፣ ጎበዝ። ጥሩ ለውጥ ላይ ነው ያለው። እስኪ እጅን አንዴ ለውጥ አለው አይደል? በጣም ጥሩ ለውጥ ላይ ነው። እንግዲህ ምን ታደርጊያለሽ? እዚህ ለደህንነቱ የሚያሰጋው ከሆነ እኔ ጋር መጥቶ ትሪት እናደርገዋለን። በጣም ነው የማመሰግነው። አሁን አስቸኳይ ጉዳይ ስላለኝ ነው። ስደውልሽ ይዘነው እንሄዳለን። እሺ በረከት በርታሽ። አንተ ጠንካራና ጎበዝ ልጅ ነሽ። ትድናለህ። በጣም ነው የማመሰግነው። መልካም ቀን። ሸሙት። እሺ እንደነገረ ነው። ደጓጓው እሷ ራሱ እንዴት እንደጓጓች ብታይ ማሚ። እውነትሽን ነው። ታዲያ ሁሉንም ነገር አሁን ስንሄድ የምታየው ነገር አይደል እንዴ? የእናት አንጀት ነው አይደል? እኔ ራሴ እናንተን ደስታ እስከማይ ድረስ እንዴት እንደጓጓው ብታይ። ለማንኛውም በጣም ፈጠን ብለን ነው ይሻልሽ። ሰዎች ሁሉ መስራት ይችላል። አረፈኝ ተርቸች መጣሁ። የኔ ልጅ ወይኔ ምንድን ነው የምትይው? ትሰሚኛለሽ? ማነሽ ደግሞ ይቺ? አልገባኝም። ምን እየተካሄደ ነው? የምን ሻንጣ ነው? ምን አገባሽ? አርፈሽ ኑሮሽን ኑሪ። ሲጀመር አይመለከትሽ። ኑሮዬንማ እንዳልኖሩ አንቺ ይዘሽዋል። በየት በኩል ልኑረው? ትሰሚኛለሽ? ባሌ ከዚህ ቦታ ንቅንቅ አይላትም። መቼስ የማስበውን ነገር ለማድረግ እያሰብሽ አይደለም አይደል? ነገርኩሽ። አንቺ የፈለግሽውን ማሰብ ትቻለሽ። ሲጀመር ደግሞ እኔ ከአንቺ ጋር መነጋገር ግዴታ አይደለም። አሁን ከፍቴ ዞር በይልኝ። እኔ በህይወት ቆሜ እሱን ከዚህ ቦታ ይዘሽ የትም ቦታ ንቅንቅ አትይም እያልኩሽ ነው። ትሰሚኛለሽ? ያንቺን ፈቃድ የጠየቀ የለም። እሺ ወንድሜን ደግሞ የትም የመውሰድ መብት አለኝ። ከአንቺ ደግሞ እረፍት ያስፈልገዋል። ትሰሚኛለሽ? ዙፋን ገለሽኝ ከሆነ በሬሳዬ ላይ ትሻያለሽ። ብርቱካን አሁን ከመንገዴ ዞር በይልኝ። ዙፋን አትፈታተኝኝ። ኧረ እባካችሁ ተረጋግታችሁ። ማነሽ ደግሞ ይቺ? ለነገሩ አይመለከተኝም። ብርቱካን አሁን ከፊቴ ዞር በይልኝ። ዞር በይልኝ አይደለም። ትሰሚያለሽ? በረከት ከዚህ ቤት እኔ በህይወት እያለሁ የትም ንቅንቅ አይልም። እንግዲያውስ ማረጎን አሳይሻለሁ። ቶኒ ኧረ እባክሽ ልጅ እባክሽ፣ ኧረ እባክሽ፣ ኧረ በእናትሽ ልቀቂያት። ወይኔ ልጅ እባክሽ ልቀቂኝ። እናትሽ የምትልሽን ሰሚያት። ወንድሜ ስል አይደለም አንቺ ሌላ ሰው ካለ እኔ የዙፋን ወላጅ እናት ነኝ። ወላጅ እናቷ ማለት ወላጅ እናቷማ ቤተክርስቲያን ደርሼ ልምጣ ብለው ወጡ። እመኚኝ የኔ ልጅ፣ እኔ ወላጅ እናቷ ነኝ። የኔም ቤት ተሳስተሽ ይሆናል። አሁን ባለቤቶቹ ከመጡ ጥሩ ነገር አይፈጠርም። በይኔ ውጭ።
እንደው ዶክተር እንዴት እንደማመሰግኖትና ውለታዎት እንዴት እንደምመልስ አላውቅም። ብቻ በጣም ነው የማመሰግነው። ምንም ችግር የለውም። ባይሆንም እንደምሽ ደህና ይሆን እንጂ አንቺ ብዙም አትጨነቂ። እኔ የምልሽ ስልክሽ ከቅድም ጀምሮ እየጠራ ነው። ምናልባት አስፈላጊ ሊሆን ይችላል። ለምን አታነሺው? አይ አይደለም፣ ዋናው የወንድሜ ጤና ነው ዶክተር። ኦኬ፣ እንደሱ ካልሽ መልካም ይሁን። እኔ የምለው ዶክተር ባለቤትና ልጅስ? የባለቤቴ እናት ቤት ሄደዋል፣ ይመለሳሉ በቅርቡ። አይ ምናልባት ወንድሜ ከርሶ ጋር መሆኑ ችግር እንዳያመጣውበት ብዬ ነው። አረ በፍጹም ባለቤቴም ሆነ ልጄ በጣም መልካም ሰዎች ናቸው። ነገሩን ይረዱታል እንጂ ምንም አይሉም። አትጨነቂ። ይልቅ አንቺ አንዴ አንቱ እያልሽ እኔን እያጨናነቅሽ ነው። ስለዚህ ካለን ቀረቤት አንጻር አንተ ብትይኝ ይቀለኛል። በቃ እሺ ዶክተር፣ እንደዛ ከሆነ ጥሩ። እኔም በቤት ለማንም ሳልናገር ነው የወጣሁት። እናቴን ትጨናነቃለሽ። ልሂድ። ጥሩ እሺ። አንቺ እንግዲህ ወንድምሽን በፈለግሽው ጊዜ መተሽ ማየት ትችያለሽ። እሺ እሺ ዶክተር። ወንድሜ አሁን እዚህ ማንም አይነካም። እሺ ምንም ነገር እንዳትጨነቅ። በይ እንግዲህ ላስወጣሽ ነው። እሺ ልጅ በረከት እንግዲህ ከኔ ጋር ብዙ ቴራፒዎች እና የተለያዩ ስፖርቶች እንሰራለን። አይደብርም? እንደ ቤትህ ያው ጊዜው ከፍቷል። በመድኃኒት መርዘው አንተን እንደዚህ ያደረጉ፣ ግን ምንም ነገር አትጨነቅ። ለእህትህ ከፈጣሪ በታች አንተን እንደማድንህ ቃል ገብቼላታለሁ። ስለዚህ አትጨነቅ። ቅድም እንዳልኩ ይሄ ቤትህ ነው፣ እንደ ቤትህ እሺ። ዘና በል እሺ። ልጅ በረከት አሁን ወደ ስራችን እንገባለን። ትንሽ ረፍት አድርግና እግርህን፣ ወገብን፣ እጅህን ማሳጅ አድርጋለሁ። እስከዛ ረፍት አድርግ እሺ። እሺ ባሌን አባሽ ነው ያለችው። እንዴ ደፍሬ ነው እጅሽን እኔ ላይ ያነሳሽው? ባሌን ትዳርሽ እየጠየቁሽ እንጂ አባሽ እሱ መጠበቅ ያንቺ ስራ ነው። ተይ እንጂ እዚሁ ለነገር ውስጥ ያንቺ እጅ ደልበት የማይሰማ እሱ ናሽ ነሻልሽው። እሺ ይኸውልሽ ዙፋን፣ እሺ አሁን ተረጋግቼ ልጠይቅሽ፣ ባሌን የት ነው የወሰድሽው? ሞት ወደ ሌለበት ነው የወሰድኩት። ጠይቂኛ። የምትጠይቂኝ ነገር የለም? ምን ልጠይቅሽ? አንቺ እኮ በሽተኛ ነሽ። ትሰሚኛለሽ? አሁን ደክሞኛል፣ ማረፍ እፈልጋለሁ። ከፍቴ ዞር በይልኝ። ዙፋን ግን ምን አድርጌሽ ነው ያለ ያሰቃይሽኝ ያለሽው? ቆይ ለምንድን ነው ባሌን ከኔ መነጠል የምትፈልጊው? ለምንድን ነው ይሄን ያህል የጠላሽኝ? እኔ አላምንም። ብርቱካን እያለቀሽ ነው? ቆይ ዙፋን ይሄን ብቻ መልሽልኝ። ቆይ ለምንድን ነው ባሌን ከኔ መነጠል የምትፈልጊው? ድሀ ስለሆንኩ ነው ይሄን ያክል ልትቀበይኝ አልቻልሽው? ተይ ብርቱካን፣ እኔ እማዬ ወይ በረከት አይደለሁም። ይሄ ያዞን ባሽን ማምነው። አሁን ልሂድበት፣ ልረፍበት። እንግዲያውስ ማንነቴን አሳይሻለሁ። ምን መሆንሽ ነው ዙፋን? በቃ አሁን በቃ ትዕግስቴ ሁሉ ከአቅሜ በላይ ሆኗል። አልቋል። ማለት ታገሰው። አሁን ልረፍበት፣ በጣም ደክሞኛል። ላይሽ አልፈልግም ብርቱካን። ትሰሚኛለሽ ዙፋን? እንግዲያውስ እርምሽን አውጪ። አንቺና በረከት ወንድምና እህት አይደላችሁም። በቃ ጭራሽ አንቺ አብደሻል፣ እያበድሽ ነው ብርቱካን። አሁን ከፍቴ ዞር በይልኝ። እየቀለድኩ መስሎሽ ነው አይደለ? እንግዲያውስ እርምሽን አውጪ። በረከት ወንድምሽ አይደለም እያልኩሽ ነው ብርቱካን። አሁን ሴጣኔን እያመጣሽ ነው። ከአጠገቤ ዞር በይልኝ። አዎ እትዬም እናትሽ አይደሉም። ያንቺ እናት እስር ቤት ነበሩ። አሁን በቅርብ ነው ከእስር የወጡት። ስሟም ስመኝ ይባላል። አንቺ ለይቶልሻል ብርቱካን፣ እብድ። አዎ አብጃለሁ። ህይወቴን እየበጠበጥሽው ስለሆነ አሳብደሽኛል። ትሰሚኛለሽ? አሁን ሌላ ነገር ሳይፈጠር ከአጠገቤ ዞር በይልኝ። ግድ የለም አሁን ዞርልሻለሁ። ነገ ግን እናትሽ መታ ስትነግርሽ ነግራኝ ነበር ትይኛለሽ።